መትችሽ እንዴት ነው የተረፍሽው? ለምንድን ነው ያልሞትሽው? ብትሞቺ ነው የሚያዋጣሽ። ካልሆነ ግን ከተረፍሽ እኔና አንቺ መሀል የማይበርድ ትልቅ ጦርነት ነው የሚቀሰቀሰው። እንዴ እና አጅበኸኝ ነው የሄድክ የነበረው? ምንድን ነው የምትይኝ? ቆይ ስለኔ ምንድን ነው የምታውቁት? እኛ ምንም አናውቅም። ንገረኝ፣ ምንድን ነው የምታውቁት? አንቀሽ ልደፊ ነው እንዴ? ቆይ ለምንድን ነው የምትከታተለኝ? እኔ አልተከታተልኩሽም አልኩሽ እኮ። አንቺ ስትወጪ ነው የወጣሁት። ስማ፣ ባትከታተለኝ ነው ይሻላል። ከዚህ በኋላ ግን ከተከታተልከኝ ሟች ነው። ማን ሟች ማን ገዳይ እንደሆነ አብረን ብናይ ይሻላል። ባዩሽ እንግዲህ አይኗን በጨው ጥብ አድርጋ እንግዲህ ሜላት ያለችበት ድረስ ሄዳለች። በጣም ነው የሚገርመው ማለት ነው። ምንም እንዳልተፈጠረ ምንም ነገር እንዳልሰራ ሰው ሄዳ ጭራሽ ቤተሰቡን እንዴት ሳትነግሩኝ በማለት ወቀሳ ላይ ትገኛለች። ወይኔ እህቴ፣ ወይኔ እህቴ፣ ወይኔ ጓደኛዬ እያለች እንግዲህ የማስመሰል ለቅሶ እያለቃቀሰች ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ በማድረግ ቤተሰብ ይሁኑ። ኖላዊ ቀጣዩን ክፍል ወደ እናንተ ይዤ መጥቻለሁ። ክፍል 90 ተለቋል ማለት ነው። በዚህ ክፍል እንግዲህ የምናየው ወይዘሮ ባዩሽ ሜላትን ለመጠየቅ እንግዲህ አስመስላ ነው የመጣችው። እንግዲህ መሞትና መዳኗን ያለችበትን ሁኔታ ለማየት መታለይ ማለት ነው። ወይኔ እህቴ፣ ወይኔ እህቴ፣ ምን ነክቶሽ ነው? ምን ገጥሞሽ ነው? ምን ሆና ነው? እንደው ጉዱ ምንድን ነው? ምን ጉድ መጣብን? እያለች ታስመስላለች። በእውነት ከእንደ ባዩሽ አይነት አስመሳይ ጓደኛ ፈጣሪ አምላክ ይጠብቀን። በጣም ነው የሚያሳዝነው። ሰው ወጣ ሲልላት እንግዲህ ጠብቃ በመግቢያው ላይ እንደተመለከታችሁት እንደዛ አድርጌ መትቼሽ ለምንድን ነው ያልሞትሽው? እንዴት አልሞትሽም? እያለች እንግዲህ ሜላት ኦልሬዲ ታማ ኮማ ውስጥ ነው ያለችው። አትሰማም። ሰው ሳይኖር ግን እንዴት አልሞትሽም እንደዛ አድርጌ መትቼሽ እያለች ባለመሞቷ በጣም ተጸጽታለች ማለት ነው። የእሷ አላማ እንግዲህ መግደል ነበረ። ደግሞ ሜላት አልሞተችም፣ ቶሎ ወደ ሕክምና ተወስዳለች ማለት ነው። የማትሞቺ ከሆነ እኔው ራሴ በትራስም ቢሆን አፍኜ እዚሁ እንድትሞቺ አደርግሻለሁ። አንቺ ከዳንሽ እኔና አንቺ መሀል ትልቅ ጦርነት ነው የሚካሄደው እያለች አሁንም ፉከራ ላይ ትገኛለች ማለት ነው። ባዩሽ እንግዲህ ያልታወቀባት ነፍሰ ገዳይ የብዙዎቹን ሕይወት እያጠፋች እስካሁን ግን ወደ ህግ ያልቀረበች ያልተነቃባት ወንጀለኛ ሴት፣ በወንጀል የተጨመላለቀች ሴት ናት ማለት ነው። የሜላትን ህይወት በብዙ ሁኔታ አበላሽታበታለች። አሁን ደግሞ እንግዲህ ህይወቷን ነው መንጠቅ የቀራት። ይሄንንም ለማሳካት ያው ደፋ ቀና እያለች ነው የምትገኘው። እኔ በጣም የሚያስፈራኝ ነገር ልጆቹም እንግዲህ እስካሁን አልነቁም። ባዩሽ እንደዚህ አይነት ስራ እንደምትሰራ አክስቴ እያሉ ጥለዋት ሜላት ጋር ወጣ እያሉ ነው። እንግዲህ እሷን ትጠብቃት ብለው የሚወጡ ከሆነ እንዳለችው ወይ የሆነ መድኃኒት ቀይራ ወይ ደግሞ ግሉኮሱን ነቅላ ህይወቷን እንዳያልፍ በጣም አስጊ ነገር ነው። ምክንያቱም ሜላት እንድትሞት ነው የምትፈልገው ባዩሽ ማለት ነው። ባያምኗት ጥሩ ነው። ቤተሰቡ እስካሁን የተጠራጠረው ነገር የለም። የሆነ ሰዓት ላይ መስፍን ጥርጣሬ ጀምሮ ነበረ በባዩሽ ጉዳይና አሁን ላይ ግን ተዘናግተዋል። ቤተሰቡ እንዳለ ኖርማል የሜላት ጓደኛ እንደሆነች ነው እንጂ እንደዚህ አይነት ሴራ እንደምታሴር ምንም ያወቁት ነገር የለም። በእነሱ ህይወት ውስጥ ግን ትልቁን ሚና እየተጫወተች ያለችው ባዩሽ ናት ማለት ነው። ፖሊሶቹም እንግዲህ የምርመራ ውጤቱን እርግብ ልትሆን ትችላለች፣ ብዙ ነገሮች ብዙ መረጃዎች እንደሚያሳዩት ወንጀለኛዋ እሷ እንደምትሆን ያመለክታሉ ብለው እንግዲህ ለአቶ መስፍን መረጃ ሰጥተዋል። ያሻረው ጉዳይ ገና ቢሆንም እርግብ ሜላት ከተመታችባት ሰዓት ጀምሮ ቤት አልነበረችም፣ ከቤት ጠፍታለች። ሲቀጥል ደግሞ ወርቅ ከቤት ጠፍቷል፣ ስልኳም አይሰራምና
ይሄ ሁሉ መረጃዎች ስላሉ በእርግጠኝነት ተጠርጣሪ ወንጀለኛዋ እሷ ናት ልትሆን የምትችለው። እሷም መከሰስ አለባት አመልክቱ ተብሏል። እንግዲህ እሷ ትከሰሳለች በተገኘችበት እንድትታሰር የሚል እንግዲህ ትዕዛዝ ወጥቷል ማለት ነው። ባዩሽ ደግሞ በጣም እየቆረቆራት ያለው ስልኳን ማንሰራላት ብሏል። የእርግብ ስልክ የት አባቷ ሄዳ ነው? እርግብ የት አባሽ ሄደሽ ነው? ጭራሽ ያን ሁሉ ወርቅ ይዘሽ ሄድሽ፣ አለቅሽም፣ አገኝሻለሁ፣ የት አባትሽም አትገቢ እያለች እየፎከረች ነው የምትገኘው። ባዩሽ ያሳሰባት እንግዲህ ወርቁን ሰርቃ ብቻዋን ትበላለች የሚለው ነገር አሳስቧታል ማለት ነው። ብቻሽንማ ያን ሁሉ ወርቅ ይዘሽ አትጠፊም፣ ከኔ በፊት ቀድመው ወይ እነሱ ሊይዙሽ አይገባም፣ ላገኝሽ ይገባል እያለች እንግዲህ እየፎከረች ትገኛለች። ባዩሽ እንግዲህ ሜላት ጋር ሆና ፖሊሶች ሲገቡ በጣም ደንግጣለች። የአሻራ ምርመራ እናደርጋለን፣ የቤተሰቡን አሻራ እንፈልጋለን ሲሉ በጣም ነው። እሱ ደግሞ ምን ያደርጋል፣ ለምን አስፈለገ እያለች እየተርበተበተች ነበረ። በስተመጨረሻ ግን እኔ ወደ ውጭ ልውጣ ብላ ወጥታለች ማለት ነው። እንግዲህ አሴር ሐኪም ቤት ሜላትን ሊጠይቅ መጥቶ ሲገባ ባዩሽ ነበረች ቁጭ ብላ የነበረው። አንተ ደግሞ እዚህ ምን ልትሰራ መጣህ ነው ያለችው። እንግዲህ አሴር እና ተምቹን ስታያቸው መንገድ ላይ በጣም ነው እንትን የምትለው እየተከታተላችሁኝ ነው ምናምን እያለች በጣም ትፈራለች። ምክንያቱም ስራዋን ስለምታውቅ ማለት ነው። ሌባ እናት እናቷን አታምንም፣ ሌባ ልጅ እናቷን አታምንም ነው የሚባለው። እንደዛ አይነት አባባል አለ። ለማንኛውም እና ምን ልሰራ እዚህ መጣ ካንተ ደግሞ ከዚህ ምን ሰራለክ ብላ ነበር የጠየቀችው አሴርን። አሴርም ደግሞ አንቺ ራስሽ ምን ትሰሪያለሽ ብሎ ነው መልስ የመለሰላት። እንዲህ ምን ትሰራለህ አሁን ውጣ ብዬ ካለው ከዚህ ውጣ ብትለውም አሴር እንግዲህ ሊሰማት አልቻለም ማለት ነው። እሷን ነኝ የቤቱ ኃላፊ ብላ ራሷን ስለምታስብ ነው። በስተመጨረሻ ግን ፖሊሶቹ አንዳንድ ምርመራዎችን አቶ መስፍንን ሲጠይቁ እኔ ውጪ በሆን ይሻለኛል ብላ ወጣች። ተከትለው እንግዲህ አሴርም ወጣ። አሴር ሲወጣ ግን እናንተ ልጆች ለምንድን ነው የምትከታተሉኝ በማለት እንግዲህ የአሴርን አንገት አንቃለች ማለት ነው። በሚገርም ሁኔታ አሴር እሷ ስለወጣች ወጣ ኖርማል። ፖሊሶቹ ምርመራ የሚያደርጉት ከቤተሰቦቹ ጋር ብቻ ስለነበረ ተከትሏት ወጣ። እሷ ግን እየተከታተሉኝ ነው ብላ ትፈራለች። ምክንያቱም የሰራችው ስራ ስላለ እንደሚከታተሏት ገብቷታል። ለምንድን ነው የምትከታተሉኝ? ከኔ ምን ፈልጋችሁ ነው? አትከታተሉኝ ብያለሁ ብላ ነው እንግዲህ አንገቱን ያነቀችው። ማንም የተከታተለሽ የለም፣ እኔ ያልተከታተልኩሽም፣ ምን ሆነሽ ነው? የሚከታተልሽ ሰው የለም፣ እኔ ስትወጪ ነው የወጣሁት ብሎ አሴር ይመልስላታል። ባትከታተለኝ ነው የሚሻለው፣ ከእናንተ ጀርባ ሆኖ ግን እንድትከታተሉኝ የሚያደርግ ሰው ማን ነው ብላ እንግዲህ እየጠየቀች ነው። አሴርም ማንም አይከታተልሽም፣ ለምን እንከታተልሻለን ብሏታል። ከዛም እንግዲህ ወጥተው ሁሉም ሄደው ነበረ። ከእንደገና እንግዲህ ተምቹ ሀናን ለማየት ብሎ መጥቶ ነበረ። ሀናን አይተው እንግዲህ አሴርም ለሀና ልብስን አድርሶላት አጋጣሚ ሲወጡ አሁንም በድጋሚ ከባዩሽ ጋር ይገናኛሉ ማለት ነው። ባዩሽ አሁንም በጣም ነው እብድ የሆነችው። እናንተ ልጆች ግን ለምንድን ነው የምትከታተሉኝ? ለምን ትከታተሉኛላችሁ? በማለት እንደገና ጮኻለች ማለት ነው። ማንም የተከታተለሽ የለም ሴትዮ፣ ምን ሆነሻል? ማን ተከታተለሽ? ብለው ነው የመለሱላትና እንዲሁም ተምቹ ሌባ ናት ልጇን አታምንም አሉ። ማን የተከታተለሽ አንቺ? ቆይ ምን ሆነሽ ነው? ምን ስለሆነ የምንከታተልሽ? በማለት ጥሩ መልስ አልመለሱላትም ማለት ነው። እንግዲህ አሁን ላይ የአሻራው ሁኔታ እየተካሄደ ነው የሚገኘው። ባዩሽ ግን መጠርጠር አለባት። እኔ ባዩሽ እዛው ነው የምቀመጠው ብላለች። አሁን ላይ ሜላት እስከምትወጣ ከዚህ አልወጣም እያለች ትገኛለች እና ሜላት ላይ አደጋ እንዳታደርስ በጣም ያሰጋል። ሀናንም እንግዲህ እንደዛ ስታለቅስ ስትጨነቅ፣ አንቺ ደግሞ ምን ቤት ነኝ ብለሽ ነው የምታለቅሽው? ገረድ መሆንሽ ረሳሽ ወይ እያለቻት ነው። እና ይሄንን ሚስጥር አልሰማችም ማለት ነው። ባዩሽ የሰማችው ነገር የለም። ሀና እንግዲህ የሜላት ትክክለኛ ልጅ ሆናለች፣ አንቺ ደግሞ ግርድናሽ ረስተሽ ነው ወይ እያለቻት ነው። እና ምን እያሉ ነው ግን? ዛሬ ደህና አይደሉም። ምን እርሶ ብትልም ለነገሩ እንዴት ብዬ ደህና ሆናለሁ? ብትሞትም እኮ የሚነግረኝ ሰው የለ
ማንም የነገረኝ ሰው የለም። እኔ እኮ ወዴ ነግሮኝ የቤት ሲሄድ ድንብላል ናት የነገረችኝ፣ እንዴት አልነገራችሁኝም? በማለት የወቀሳ መዓት እንግዲህ ለአቶ መስፍንም ለምናሴም እየደረደረች ትገኛለች። ቤተሰቡ ሁሉ እንግዲህ ተደናግጦ ስለነበረ ለዛ ነው ያልነገርንሽ ብለው መልሰውላታል። እኔም መቼ ሰው ብላችሁ ትነግሩኛላችሁ? ፖሊሶቹ ምርመራ እያደረጉ ያሉትስ ለምንድን ነው ብላ ትጠይቃለች ማለት ነው። ያው የሜላት ጉዳይ አደጋ መስሎ ስለታየን ለፖሊስ አመልክተናል። ስለዚህ ደግሞ ፖሊሶቹ የራሳቸውን ምርመራ እያካሄዱ ይገኛሉ። የሆነ የተፈጠረውን ነገር ለማወቅ ነው ብለው መልሶላታል። ፖሊሶቹ ምን ይሰራሉ እያለች እንግዲህ ደጋግማ እየተናገረች ነው። እሷም እንግዲህ ውስጧ ፈራ ብሏል ማለት ነው ያደረገችውን ነገር ስለምታውቅ። እስኪ ሀሳብና አስተያየታችሁን በኮሜንት ጻፉልኝ። በቀጣይ ፓርት እንግዲህ ባዩሽ ትያዛለች ወይስ የምርመራ ሂደቱ ምን ይሆናል የሚለውን ነገር የእናንተን ሀሳብ አስቀምጡ። እኔ በጣም የሚያስፈራኝ የሀና አሻራ ይገኛል። ያ ነገር በጣም አሳስቦኛል ማለት ነው። ሀና በድጋሚ አሁንም እንግዲህ በዚህ ሀዘኗ ላይ ሌላ ሀዘን ይመጣባታል። በጣም ከባድ ነው። ሜላት ግን ብትነቃ ብዬ ተመኘውኝ እኔ። ምክንያቱም ሜላት ካልነቃች ሜላት የምትሞት ከሆነ በጣም ነው የሚያስጠላው። የሀና እውነት ላይወጣ ነው ማለት ነው። አሻራው ደግሞ ሀናን ነው የሚያሳየውና ያ ደግሞ ሀና ወደ እስር ቤት እንድትገባ ያደርጋታል። ምንም በማታውቀው ነገር ሀና ወንጀለኛ ልትሆን ነው ማለት ነው። የእናንተን ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ለዛሬ ነበረን ቆይታ ይህን ይመስል ነበረ። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ሰላም ቆዩ።